ጌታ ኢየሱስ ጌታ ነው። አሜን። ጌታ ኢየሱስ ጌታ ነው። አሜን። ክብር ለጌታ ይሁን። ይደንቃል ጌታ። ሐዋርያቶች አንዴ ያልጠበቁት ነገር ገጠማቸው፣ ያላሰቡት ነገር ገጠማቸው። ምንድነው እሱ? ይቤዠናል ያልነው እሱን ሰቅለው ገደሉት። ደግሞ አንዳንድ እህቶች ደግሞ ተነስቷል ብሎ ደግሞ አይተነዋል ብሎ ደግሞ ያወራሉ። ከዛ ጠላት አንድ ስብከት ሰበካቸው። ምን አይነት ስብከት መሰላችሁ? ኢየሱስ ክርስቶስን ሰቅዬ ገድዬ ካስወገድኩ አንተ ታዲያ ታቅተኛለህ? አንቺ ታዲያ ታቅችኛለሽ? ኧረ ይህንማ አንችለውም አሉና ሁሉም ተሰብስበው ከውስጥ በር ቆልፈው ቁጭ አሉ። ኢየሱስን የገደለ እኛንማ ምን እንደሚያደርገን እኔ እንጃ። ቸር ጌታ መጣ። አሜን። ሰላም በእናንተ። ሃሌሉያ። አሜን። ከላይ ካልተፈቀደለት በቀር አንዳች ነገር ማንም በእናንተ ላይ ሊያደርግ አይችልም። አሜን። ከላይ እውቅና ካልተሰጠው በቀር ሰማይ እውቅናን ካላደለው በቀር አንዳች ኃይል በእናንተ ላይ አንዲት ነገር ማድረግ አይችልም። ሃሌሉያ። ኢየሱስ አለ የጸጉራችሁ ቁጥር እንኳን የተቆጠረች ነች። እስቲ አሜን። አሜን። እስቲ አሜን። አሜን። ክብር ለጌታ ይሁን። አሜን። ከጎናችሁ ያለውን ሰላም ለአንተ ይሁን በሉት። ሰላም ላንቺ ይሁን። አሜን። ጌታ ኢየሱስ ጌታ ነው። አሜን። ጌታ ኢየሱስ ጌታ ነው። አሜን። ብዙ ባልኩ ደስ ባለኝ፣ ግን ሰዓቴን ትቆጥራላችሁ። ክብር ለጌታ ይሁን። ኤፌሶን ክፍል 40 ዛሬ እንቀጥላለን። ጌታ ኢየሱስ ጌታ ነው። አንድ ያስባለን ጌታ 40 አስብሎናል። አሜን። ድንቅ ነው ጌታ። አሜን። ክብር ለጌታ ይሁን። አሜን። 15 ላይ ባለፈው ሳምንት ስለ ከ15 ከ23 ላለው ስለ ጸሎት አጠቃላይ ጸሎት ማለት ምን ማለት ነው የሚለው በዛ ጉዳይ ላይ አውርተን ነበረ። ስለ ጸሎት ስናገር ሶስተኛ ጊዜ ነው ኤፌሶን ከተጀመረ። አሁንም አልጠገብኩም። ተመልሼ የሆነ ጊዜ ደግሞ እንደገና እመጣበታለሁ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ምንድነው የጸለያቸው ጸሎቶች? እያንዳንዳቸውን የጸለያቸውን ጸሎቶች እናያቸዋለን። ለዚች ቤተክርስቲያን የጸለያቸውን ጸሎቶች ቁጥር 15 ላይ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ይላል። ሰምቻለሁ። አንድ የሰማሁት ነገር አለ ይላል። ምን ሰምቻለሁ ይላል? በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቻለሁ። ሁለት ነገር ሰምቻለሁ ይላል። አንደኛ በጌታ በኢየሱስ ስላላችሁ እምነት፣ በኢየሱስ ክርስቶስ ላይ ያላችሁን እምነት ሰምቻለሁ ይላል። ሁለተኛ ደግሞ ለቅዱሳን ሁሉ ስለሚሆነው መውደዳችሁ እሱን ሰምቻለሁ። እነኚህን ሁለት ነገሮች ሰምቻለሁ ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ከሰማችሁ አይቀር የቅዱሳንን መልካምነት ያሰማችሁ። አሜን። የወንድሞቻችሁን በጎነት ያሰማችሁ። አሜን። ክብር ለጌታ ይሁን። በጌታ በኢየሱስ ስለማመን በጌታ በኢየሱስ ስለማመን እምነት ምንድን ነው? እምነት ምንድን ነው? እምነት ምንድን ነው? በመጀመሪያ እስቲ እምነት ያልሆኑ ነገር ግን እምነት የሚመስሉ ነገሮችን ሶስት ነገሮችን ላውራችሁ። እምነት ያልሆኑ ነገር ግን እምነት የሚመስሉ ነገሮች። አንደኛ እምነት ስለ ኢየሱስ ክርስቶስ ማወቅ ማለት አይደለም። እምነት ማለት ስለ ኢየሱስ ክርስቶስ ማወቅ ማለት አይደለም። ይህንን በአብዛኛው ስለ ወንጌል ስትሰብኳቸው በኢየሱስ ክርስቶስ እንዲያምኑ ስትነግሯቸው የሚሏችሁ ነገር እናውቀዋለን እኮ የኛም እምነት እኮ ስለሱ ያውቃል፣ ስለሱ ይናገራል። ወልድ እንደሆነ እናውቃለን፣ ከድንግል እንደተወለደ እናውቃለን፣ ፈጣሪ እንደሆነ እናውቃለን፣ እናውቀዋለን።
እምነት ማለት ስለ ኢየሱስ ክርስቶስ ያለን ዕውቀት ማለት አይደለም። ዕውቀት ሌላ ጉዳይ ነው፣ እምነት ሌላ ጉዳይ ነው። ሁለተኛ እምነት ማለት ስለ ጌታ ያለን ፖዚቲቭ ቲንኪንግ ወይም አዎንታዊ አስተሳሰብ ማለት አይደለም። ስለ ጌታ ያለን መልካም አዎንታዊ የሆነ ጌታ መልካም ነው፣ ጌታ ቸር ነው፣ ጌታ በጎ ነው የሚል ያለን ያ አመለካከት አይደለም እምነት ማለት። እንደሱ ያለ ፍቅር ማን አለ? ጌታ ፍቅር ነው። ስለ ጌታ ያለን መልካም ነገር እሱ እምነት አይደለም። ሶስተኛ ሐመርሃ ብላችሁ ያዙልኝ። በኋላ 1 2 3 ስለምለው ማለት ነው። ሌላ 1 2 3 ምለው ስላለኝ ሐመርሃ በሀገራችን ደግሞ አንድ የተለመደ አባባል አለ። ምን የሚል? ማየት ማመን ነው የሚል ማለት ነው። ማየት ማመን ነው የሚል ማን እንዳመጣው አላውቅም። ህዝብ ሁሉ ተቀብሎት ነው የሚኖረው። ማየት ማመን ነው ብሎ ማለት ነው። ማየት ማመን ነው። ያየነውን የጨበጥነውን ማረጋገጫ ማለት አይደለም እምነት ማለት። ማየት ማመን አይደለም። ምን አልኩኝ? ማየት ማመን አይደለም። ማየት ማመን አይደለም። ይሄንን ፑልፒት አይታችሁታል አይደል? ከእንጨት እንደተሰራ አውቃችኋል አይደል? ስለዚህ ይሄን ፑልፒት እንጨት እንደተሰራ ማመን አይጠበቅም። አይታችሁታል። የታየ ነገር፣ የተጨበጠ ነገር፣ የተዳሰሰ ነገር እምነት አይጠይቅም። ስለዚህ ካያችሁትማ ምን እምነት ያስፈልገዋል? አይታችሁታል። መጽሐፍ ቅዱሳችን ምን ይላል ታዲያ? እምነት ምንድን ነው? እምነት ማለት ምን ማለት ነው? አንደኛ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ ላላየነው ነገር ማስረጃ ነው። እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ ላላየነው ነገር ደግሞ ማስረጃ ነው። ዕብራውያን ምዕራፍ 11 ቁጥር 1 ምዕራፍ 11ን ዛሬ በብዛት እናየዋለን እየበታተን ማለት ነው። 11 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። ክብር ለጌታ ይሁን። ጌታ ይመስገን። በእምነት ስትመላለስ እንደዚህ ነው የምትለው። አንድ ሰው መንግስተ ሰማያት አለ ብለህ ታምናለህ ሆይ ይልሃል። አሁን ከሞትኩ በኋላ ሲኦል እና መንግስተ ሰማያት አለ ብለህ ታምናለህ ሆይ? አንተ አማኝ ከሆንክ እንደዚህ ትመልሳለህ፣ እንኳን መንግስተ ሰማያት ይህች ምድር አለች። ለምን? ቅድስቲቷ ምንድን ነው የሚለው? ኢየሩሳሌም ነው የሚለው ስለ መንግስተ ሰማያት ሲናገር። ምድር ደግሞ ከኃጢአት የተነሳ ምን ያለች ነች? የተረገመች ነች። እንኳን ቅድስቲቷ የተረገመችውም አለች። አንተ ሃሌሉያ፣ ክብር ለጌታ ይሁን። ቆይ እግዚአብሔር ግን በእርግጥ አለ ብለህ ታምናለህ? ምን ማለት ነው? እንኳን እግዚአብሔር እኔም አለው። እግዚአብሔር አለ የለም እሱ ሳይሆን እኔ ራሴ አለው። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንተ የምትጠይቀኝ ስለፈጠረኝ ነው አይደል? የእጁ ስራ የፈጠረኝ እኔ ራሴ አለው። እስቲ አሜን አሜን። እምነት ማለት ይሄ አላየኸው፣ አልተመለከትከው፣ ግን እርግጠኛ ነህ። እምነት ያረጋግጥልሃል። እምነት ማስረጃ ይሆንሃል። እምነት ማለት እግዚአብሔር በገባው ቃል ላይ መተማመንና ሕይወትን አሳልፎ መስጠት ነው። እምነት ማለት እግዚአብሔር በገባው ቃል ላይ መተማመንና ሕይወትን አሳልፎ ለዛ ነገር ለእግዚአብሔር ለገባው ቃል ለታመንከው ነገር ሕይወትን አሳልፎ መስጠት ነው። እምነት እግዚአብሔር በተናገረው ነገር ላይ ውጤቱ ሳይታይ አምኖ እርምጃ መውሰድ ማለት ነው። እምነት ማለት
እግዚአብሔር በተናገረው ነገር ላይ ውጤቱ ሳይታይ አምኖ እርምጃ መውሰድ ማለት ነው። ምሳሌ የማነሳላችሁ ኖህን ነው። ኖህ እግዚአብሔር የሰውን ልጅ አጠፋዋለሁ ብሎ በውሃ እንደሚጠፋ ተናግሮት መርከብን እንዲሰራ አዘዘው። ዕብራውያን ምዕራፍ 11 ቁጥር 7 ላይ ላንብብላችሁ እስቲ። ኖህ ገና ስለማይታየው ነገር ተረድቶ ስለየትኛው ስለ ውሃው ጥፋት ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። ጊዜው ጠራራ ፀሐይ ነው። ነገሩ በረሃ ነው። ነገሩ አይመስልም። እሱ ግን እንደዚህ ይላል፣ የጥፋት ውሃ እየመጣ ነውና እግዚአብሔር ምድርን በጥፋት ውሃ ሊያጠፋ ነውና ንስሐ ግቡ ይላል። እስቲ አሜን አሜን። እስቲ አሜን አሜን። በምን ላይ ቆሞ? በጠራራ ፀሐይ ላይ ቆሞ፣ ምድረ በዳ ላይ ቆሞ፣ በማይመስል ሁኔታ ውስጥ ቆሞ እግዚአብሔር ያለውን ይናገራል። በጠራራ ፀሐይ ላይ የውሃ ጥፋት እየመጣ ነው። ስለዚህ ንስሐ ግቡ፣ ስለዚህ ተመለሱ። እሱ ደግሞ እንደዚህ ያደርጋል፣ መርከብን ይሰራል። ለምንድን ነው ኖህ አባታችን ኖህ አባባ ኖህ መርከብን የምትሰራው ለምንድን ነው? የጥፋት ውሃ እየመጣ ነው። ማንም ሊቋቋመው የማይችል ፍጥረት በህይወት ሊኖር የማይችልበት የጥፋት ውሃ እየመጣ ነው። ስለዚህ መርከብን እሰራለሁ። ለስንት ዓመት? ለ120 ዓመት። ምን አልኩኝ? ለ120 ዓመት። ለ120 ዓመት የሚያስፈራ የሚያስጎመጉም ወይም ደግሞ ደመና ምናምን አይነት ነገር አልነበረም። ለ120 ዓመት ጥፋትን የሚመስል ነገር አልነበረም። እሱ ግን አንዴ በሰማው ድምፅ አሜን፣ እስቲ አሜን፣ እስቲ አሜን፣ አንዴ በሰማው ድምፅ ከእግዚአብሔር በወጣ ቃል 120 ዓመት ያበጃል። 120 ዓመት ይሰራል። ዛሬ መሬቱን ይሰራል፣ ነገር ግድግዳውን ይሰራል፣ ከወዲያ ጣራውን ይሰራል፣ ከዛ በሩን ይሰራል፣ ከዛ መስኮቱን ይሰራል። ለ120 ዓመት ትልቅ መርከብ ሲያበጅ ከረመ። 120 ዓመት ማንን አምነው? እግዚአብሔርን አምነው። ይታመናል ጌታ፣ ይታመናል ጌታ። እምነት ማለት ይሄ ነው። እምነት ማለት ይሄ ነው። አንዴ በተናገረው ነገር ላይ ህይወትን ዘመንን ሰጥተህ እርምጃ መውሰድ። ለስንት ዓመት እርምጃ ወሰዳችሁ? ለስንት ዓመት ጌታ ተናግሮ አልሆነም ብላችኋል? አንዳንዶቻችሁ ምናልባት ተስፋ ለመቁረጥ ወቅታችሁ ሊሆን ይችላል። ኖህ ግን ለ120 ዓመት ፈጸመው። እምነት ሁለተኛ፣ እምነት ምንጭ ወይም መነሻ ወይም መጀመሪያ አለው። እምነት ምንጭ፣ መነሻ፣ መጀመሪያ አለው። እምነት የሚመነጨው ወይም የሚነሳው ከመስማት ነው። እምነት የሚነሳው ከምንድን ነው? ከምንድን ነው? ከመስማት ነው የሚነሳው። እምነት የሚነሳው ከመስማት ነው። እባብ ወደ ሔዋን መጣና አንድ ነገር ተናገራት። አንድ ነገር ሹክ አላት። ይህን በበላችሁ ጊዜ እንደ እግዚአብሔር ትሆናላችሁ የሚል አንድ ነገር ሹክ አላት። ያንን በሰማች ጊዜ የእባቡን ቃል አመነች። ብዙ ፖለቲከኞች በምድራችን ላይ ሲንቀሳቀሱ ብዙ ሰው ለነሱ ህይወቱን የሚሰጠው ብዙ ጎራ የሚከፍሉት ከምንም ተነስቶ አይደለም፣ ከተናገሩት ቃል የተነሳ ነው። አንዳንዶቹ አይደሉም፣ እንደውም በአብዛኛው ፖለቲከኞች ገዝተው አላያቸዋቸውም፣ መርተው አልታዩም፣ ተፈትነው አላለፉ። ግን በተናገሩት ቃል ብቻ ሰው አምኗቸው ይሄንን ተናግሯል፣ ይሄን ብሏል፣ ይሄን አድርጓል፣ ስለዚህ እሱ ቢመጣ ጥሩ ነው ብለው ለሱ ህይወታቸውን ይሰጣሉ። አምነው። እምነት ከምንድን ነው? ከመስማት ነው። መጽሐፍ ቅዱስ እንደዚህ ይላል፣ የሚሰማስ ከእግዚአብሔር ቃል ይስማ። አሜን። እስቲ አሜን፣ እስቲ አሜን። መስማትህ ካልቀረ ከእግዚአብሔር ቃል ስማ። አሜን። አዎ የሚያወራ ብዙ አለ። ሰይጣን ያወራል፣ ሰው ያወራል፣ ኑሮ ሁኔታ ሁሉ ያወራል፣ አካባቢ ሁሉ ያወራል።
እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይለናል መጽሐፍ ቅዱስ። ክብር ለጌታ ይሁን። ሁለተኛ ቆሮንቶስ ይሄኛ አሁን ያነገርኳችሁ ሮሜ 10:17 ነው። ሁለተኛ ቆሮንቶስ 5:6 ላይ ደግሞ እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስምና ይላል። እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስምና። በመንፈሳዊ ዓለም ትልቁ ነገር ምንድነው ብትሉኝ፣ ጆሮ ነው፣ አይን አይደለም። ይሄ የስጋዊ አይን ሳይሆን ጆሮ ነው ትልቁ ነገር። ክብር ለጌታ ይሁን። ክብር ለጌታ ይሁን። የእግዚአብሔርን ቃል ብዙ በሰማንና በተለማመድን ቁጥር አምላካችንን በጥልቀት እናምናለን። ስለዚህ እምነት ጉዞ። ሶስተኛ እምነት በእግዚአብሔር ባህሪ ላይና በሰጠን ተስፋ ላይ መተማመን ነው። እምነት በእግዚአብሔር ባህሪ ላይና በሰጠን ተስፋ ላይ መተማመን ነው። ዕብራውያን ምዕራፍ 10 ቁጥር 23 ላይ የተስፋን ቃል የሰጠው የታመነ ነውና ይላል። እስቲ አሜን፣ እስቲ አሜን። የተስፋን ቃል የሰጠው ምንድን ነው? የታመነ ነው። እምነት በእግዚአብሔር ባህሪ ላይና በሰጠን ተስፋ ላይ መተማመን ነው ስንል መጀመሪያ ተስፋውን የሰጠን፣ ተስፋውን ያቀበለን፣ ተስፋውን የተናገረን እሱ ራሱ ታማኝ ነው። እስቲ አሜን። የተስፋን ቃል የሰጠው የታመነ ነውና እንዳንነቃነቅ የተስፋችንን ምስክርነት እንጠብቅ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 24 ላይ የጠራችሁ የታመነ ነው ይላል። እስቲ አሜን። እስቲ አንድ ሰው እግዚአብሔር ታማኝ ነው ይበል። እስቲ እግዚአብሔር ታማኝ ነው ይበል። እስቲ እግዚአብሔር ታማኝ ነው ይበል። ሃሌሉያ። ማንም ባይታመን እግዚአብሔር ታማኝ ነው። ማንም ቃሉን ባይጠብቅ፣ ማንም ያለውን ባያደርግ እግዚአብሔር ግን ታማኝ ነው። አንተ ለራስህ የገባውን ቃል ባትጠብቅ እግዚአብሔር ግን ለአንተ የገባውን ቃል ይጠብቃል። ሃሌሉያ። አንዳንዴ ለራሳችን የገባነውን ቃል እንቀይራለን እናንተ። እግዚአብሔር ግን ታማኝ ስለሆነ ለኛ የገባውን ቃል እሱ ይጠብቃል። ጌታ ታማኝ ነው። የጠራችሁ ታማኝ ነው፣ እርሱም ደግሞ ያደርገዋል ይላል። ማርቆስ 13:31 ላይ ደግሞ እንደዚህ ይላል፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። አንድ ጊዜ እግዚአብሔር እንዲህ ይሆናል ብሏችሁ፣ እግዚአብሔር የሚሆነው ይሄ ነው ብሏችሁ፣ በህይወታችሁ ግን ተገላቢጦሽ ይሆናል። በህይወታችሁ ግን የዛ ነገር ተቃራኒ ይሆናል። ከዛ ሰይጣን ከች ይላል፣ ይመጣና እንዲህ ይላል፣ እንዲህ ይሆናል አለ። ውሸት እኮ ነው፣ አይሆንም ይላል። እግዚአብሔር የተናገረው ነገር ሳይፈጸም ሳይሆን ከሚቀር ይልቅ ሰማይና ምድር ቢያልፍ ይቀላል። ሰማይና ምድር አለ አይደል? ጠፍቷል? አላችሁ? ደህና ናችሁ? ሰፈር ሰላም ነው? ጌታ ይመስገን። እኔ ሰውን አትሄዱ አይደለም፣ ስትሄዱ ግን ንገሩን ነው። ጌታ ይመስገን። ሰማይና ምድር ካለ፣ ሰማይና ምድር ካልጠፋ እግዚአብሔር ለእናንተ የተናገረው ይፈጸማል። በምንም ውስጥ ለፉ አያገባኝም፣ በምንም ውስጥ ሂዱ አይመለከተኝም። ሰማይና ምድር እስካለ ድረስ፣ ሰማይና ምድር እስካልጠፋ ድረስ የእናንተ የተነገረው ቃል አይጠፋም። ለእናንተ የተነገረው ቃል ሳይፈጸም፣ እሱ ሳይሆን ስጋ ሳይለብስ ሳትጨብጡት አይቀርም። አሜን። እስቲ አሜን። ስለዚህ መዝሙረ ዳዊት ምዕራፍ 9 ቁጥር 10 ላይ እንደዚህ ይላል፣ ስምህን የሚያውቁ ሁሉ በአንተ ይታመናሉ። እስቲ አሜን። ስምህን የሚያውቁ ሁሉ፣ ያንተን ዝና የሚያውቁ ሁሉ፣ አንተ እንዲህ መሆንን የሚያውቁ ሁሉ፣ አንተ ቃልን እንደማትቀይር የሚያውቁ ሁሉ፣ አንተ የሰጠውን የተስፋ ቃል እንደምትፈጽም የሚያውቁ ሁሉ እነሱ በአንተ ይታመናሉ። እስቲ አሜን። መታመን እስካልቀረ በዚህ ጌታ ነው።
እስቲ አሜን። መደገፍ እስካልቀረ ይሄንን ጌታ ነው። ተስፋ ማድረግ እስካልቀረ ይሄንን ጌታ ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ። አቤቱ የሚሹህ አትተዋቸውም እና ይላል። ሃሌሉያ። አራተኛ እምነት ምን ማለት ነው? አራተኛ እምነት ተግባርና መታዘዝን ያካትታል። እምነት ተግባርና መታዘዝን ያካትታል። እምነት በመታዘዝ ይገለጣል። ዕብራውያን ምዕራፍ 11 ቁጥር 8 ላይ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይላል። 11:8 ላይ አብርሃምም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይላል። ክብር ለጌታ ይሁን። በወታደራዊ ሳይንስ አለቃህ መጥቶ ተጠንቀቅ ሲልህ ለምን አትልም? ወደፊት ሲልህ ከዛስ አትልም? ክብር ለጌታ ይሁን። ክብር ለጌታ ይሁን። አብርሃም ያደረገው ነገር ይሄ ነው። ወዴት እንደሚሄድ አያውቅም። ውጣ አለው ጌታ፣ ወጣ። እስቲ አሜን በል። ክብር ለጌታ ይሁን። እምነት ማለት ይሄ ነው ይለናል። እምነት ማለት ይሄ ነው። እግዚአብሔር ላለው ነገር አምኖ ወዴት እንደሚሄድ ሳያውቅ ውጣ ስላለው ወጣ። ጌታ ኢየሱስ ጌታ ነው። ዕብራውያን ምዕራፍ 11 ቁጥር 24 ላይ ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። እስቲ አሜን። ክብር ለጌታ ይሁን። እንዲህም አለን ባርነትን ቢሆን ኖሮ እምቢ ያለው እሺ፣ ይኸውን እኛ የምናውቀው እምነት ነው። እኛ ስበር በደንብ የበዛው እምነት ይሄ ነው አይደል? ባርነትን እምቢ ቢል፣ ድህነትን እምቢ ቢል፣ ጭቆናን እምቢ ቢል፣ አዎ እኛ ስበር እኛ የምናውቀው ይሄ ነው እምነት። እምቢ ያለው ምኑን ነው? የሰማኝ አንድ ሰው የፈርዖን የልጅ ልጅ እንዳይባል በምን በእምነት እምቢ አለ። እስቲ አሜን። እስቲ አሜን። አማኝ እምቢ ይላል። ምን አልኩኝ? የመጣ ሁሉ እሺ አይባልም። ክብር የሚመስል ነገር፣ ከፍታ የሚመስል ነገር የመጣ ሁሉ አሜን አይባልም፣ እምቢ ይባላል። እስቲ አሜን። የትኛውም ከፍታ ይሁን ጌታ ከሌለበት እምቢ ይባላል። ጌታ የሰጣችሁ ጌታ እየላችሁ ጌታ ተናገራላችሁ ካልሆነ እምቢ ይባላል። እስቲ አሜን። እኔ ዕብራዊ ነኝ፣ እምቢ። ክብር ለጌታ ይሁን። እኔ ዛሬ ልዩ ነው፣ እምቢ። እናንተና ተንሰፍስፈው ብለው በሻሞ የሚወስዱት ነው። ሙሴ ግን እምቢ። ክብር ለጌታ ይሁን። ለምን? ስለ ክርስቶስ የሚበልጥ ነገር አይተዋል። እስቲ አሜን። የፈርዖን የልጅ ልጅ ከሚሆን ይልቅ የዮቶር የበግ ጠባቂ ልሁን አለ። አንተ 40 ዓመት በግ ጠበቀ። ስንት ዓመት አልኩኝ? 40 ዓመት። እስቲ 40 ዓመት ከእድሜያችሁ ላይ ቀንሱ። አብዛኞቻችሁ ኔጌቲቭ ገባችሁ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እምቢ አለ። እምቢ አለ። እነ ዳንኤልን ታስታውሷቸዋላችሁ። ዳንኤል ንጉሱ ከሚበላው ማን አልኩኝ? ንጉሱ። የንጉስ ምግብ ታውቃለህ? የቤተ መንግስት ምግብ ታውቃለህ? እቺም እንገምታለን። ክብር ለጌታ ይሁን። ለንጉሱ ስፔሻል ተብሎ በጥራት ተሰርቶ የሚመጣ ምግብ፣ የሚመጣ ጠጅ፣ ያንን ለዳንኤል ሊያመጡላቸው እንዲመግቧቸው ንጉሱ ትእዛዝ ሰጠ። ዳንኤል ግን በልቡ አንድ ነገር አሰባየ። እስቲ አሜን። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ጮማ ስለሆነ ንጹህ ነው ማለት አይደለም። ክብር ለጌታ ይሁን።
ምርጥ ምግብ ስለሆነ እሱ በቃ ለአንተ የታዘዘ ነው ማለት አይደለም። እምቢ ይባላል። ሃሌሉያ። ከልቡ አንድ ነገር አሰበ። ምን የሚለውን ምናልባት እንዳያረክሰኝ ብሎ እስቲ አሜን፣ እስቲ አሜን። እናንተና አንቱ ያሉት ነው፣ የሰቀሉት ነው፣ ብዙዎች የሚመኙት ነው። ምናልባት አንዳንዶች አንድ ቀን በልቼ ምን አለ ከዛ አንድ ቀን በልቼ መሞትኩም ሊሉ ይችላሉ። የሚመኙት ነው። ዳንኤል ግን ይነሱ የተመኙትን ያረክሰኝ ይሆን ወይ አለ። እስቲ አሜን። በእምነት ክብር ለጌታ ይሁን። ያረክሰኝ ይሆን ወይ አሰበ በልቡ። ከዛ አለቃውን መጥቶ ለመነው። ምን ቢለምነው ጥሩ ነው? ምን ቢለምነው ጥሩ ነው? ቆሎ ልብላ ብሎ ጥራጥሬ ነው የሚባለው፣ ጥራጥሬና ውሃ እንዲያበላው ለመነው። አንተ እስቲ አሜን በል። እስቲ አሜን በል። ክብር ለጌታ ይሁን። የመጣችሁበት መንግስት ከሆድ ያለፈ ነው። ለሆድ የሚሆን ምቾትን የሚሰጥ አይደለም። ለሆድ ምቾት ብለን የምንኖርበት አይደለም። ከሆድ ያለፈ ነገር ጌታ አለው። እስቲ አሜን። ይህን ስለገባው ይህን ስለሚያውቅ ጠንቅቆ ስለሚያውቅ ለመነው ቆሎ ልብላ ብሎ። እንዴ ይሄ እኮ እናንተ የሆነ ነገር ከስታችሁ ምናችሁ ምናምን የሆነ ነገር ብትታዩ ንጉሱ ይገለኛል። ይሄ ህይወቴን የሚያሳጣ ጉዳይ ነው። የእናንተን ውበት መንከባከብ ግዴታዬ ነው። ግድ የለም በቃ ለመፈተሽ 10 ዓመት 10 ቀን ስጠን። 10 ቀን ብቻ ፈትሸናል። ክብር ለጌታ ይሁን። ጊዜው ስንት ጊዜ መሰላችሁ? 3 ዓመት ነው። የትምህርቱ ጊዜ 3 ዓመት ነው። 3 ዓመት ቆሎ ለመብላት ነው የለመነው። 3 ዓመት ቆሎ እየበላ ውሃ ሊጠጣ የለመነው። ግን 10 ቀን መፈተኛ ጊዜ ስጠናል። ከዛ በ10 ቀን ውስጥ ካለፍን በዛው እንቀጥላለን። ምን በማድረግ? ድምጻችሁ ወረደ። ምን በማድረግ? ምን በመብላት? ቆሎ በመብላት። እስቲ አሜን። ክብር ለጌታ ይሁን። አንተ ቆሎም እኮ ከጌታ ጋር ከሆነ ደስ ይላል። ጌታ ካለበት ደስ ይላል። ክብር ለጌታ ይሁን። ለእነሱ ጠጅ ጠጥተው ያላገኙትን ደስታ አንተ በውሃ ታገኘዋለህ። አሜን። ለመነው በቃ ቆሎ ልብላ ብሎ ለመነው። አንተ ከንጉሱ ምግብ ከንጉሱ ቡፌ ከዛ ከሚቀርበው ነገር ይልቅ ከሱ ይልቅ ቆሎ ልብላ ብሎ ለመነው። አሜን። ፈትነኛ ፈትነኝ። ተፈተኑ፣ አለፉ። አሜን። ቆሎ የበሉት እስቲ አሜን። እስቲ አሜን። ቆሎ የበሉት አለፉ። አሜን። ጌታን ብለው ቆሎ የበሉት፣ ለጌታ ብለው ቆሎ የበሉት፣ አረክስም ብለው ቆሎ የበሉት እስቲ አሜን። አንረክስም ብለው ለጌታ ሲሉ አለፉ። እነሱ አንደኛ ሆኑ። አሜን። ባለፈውም እንደነገርኳችሁ በዚህ ጉዳይ ላይ በጣም የሚደንቀኝ ሰው መጥምቁ ዮሐንስ ነው። ጀግና የምለው ማለት ነው። እኔ የእምነት አርበኛ የምለው እኔ ጀግና ነው መጥምቁ ዮሐንስ። እኛን ብዙ የሚያስለቅሰን ጉዳይ መካከል አንዱ ምንድን ነው ብትሉኝ የቤት ኪራይ ነው። መጥምቁ ዮሐንስ ጀግናው የቤት ኪራይ የለበትም። ክብር ለጌታ ይሁን። ለምን ብትለኝ የሚኖረው ምድረ በዳ ነው። እንደዚህም አይነት እምነት አለ እንዴ? እምነት ምናውቀው እኛ ከነበረን ቪላ ቤት ወደ ጂፕላስ እንድናደርገው እሱ ነው አይደል? እምነት እንዲህም አይነት እምነት አለ እንዴ? እስቲ አሜን። የቤት ኪራይ ችግር የለበትም። ሁለተኛ መጥምቁ ዮሐንስ የሚበላ ነገር ችግር የለበትም። ለሆዱ ብሎ ለየትኛውም ሀብታም አያጨበጭብም። እስቲ አሜን።
ለየትኛውም ባለጸጋ አያጨበጭብም፣ ለየትኛውም ሰው አይሰግድም። ለምን ብትለኝ የሚበላው የበረሃ አንበጣና ማር ነው። ክብር ለጌታ ይሁን። አሜን። በሆዱ ምክንያት ለማንም እስረኛ አይሆንም፣ ለማንም ባሪያ አይሆንም። ሶስተኛ የሚለብሰው ልብስ የግመል ጸጉር ነው ይለናል። ብራንድ ለመልበስ አይጨነቅ፣ ሱቃቸውን ማያውቃቸው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ከዛ በኋላ አየህ እናንተ የፉኝት ልጆች ከሚመጣው ቁጣ እንድታመልጡ ማን አመለከታችሁ እያለ ንጹህ ወንጌል ይሰብካል። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ለማይሆን ነገር ብለህ ከምትሸቃቀጥ እውነቱን ተናግረህ ባቋራጭ። እስቲ አሜን፣ እስቲ አሜን። የማይሆን ነገር አውርተህ የማይሆን ነገር ብለህ የማይሆን ነገር ተናግረህ የማይሆን ነገር ሰርተህ ምን የመሳሰሉ መኪናዎች ከምትገዛ ይልቅ በእግርህ ባቋራጭ። እስቲ አሜን። ከጌታ ጋር በእግርህ ባቋራጭ ጠራራ ፀሐይ። አሜን፣ እስቲ አሜን። አዎ ሊቆረቁራችሁ ይችላል። ጌታ ግን ጌታ ነው። ጌታ ግን ጌታ ነው። መታዘዝና ተግባርን ያላካተተ እምነት ያዕቆብ ምዕራፍ 2 ቁጥር 17 ላይ እንደዚህም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ይህንን እምነት አትበለው፣ የሞተ ነው። መታዘዝ ከሌለው፣ ተግባር ከሌለው፣ እርምጃ ካልተጨመረበት ይህ እምነት የሞተ ነው ይላል። አምስተኛ እምነት በፈተና ውስጥ በእግዚአብሔር መታመንና በቃል ኪዳን በታማኝነት መመላለስ ነው። እምነት በፈተና ውስጥ በእግዚአብሔር መታመንና በቃል ኪዳኑ በታማኝነት መመላለስ ነው። ምን ማለት ነው? ቀደም እንደነገርኳችሁ ነው። እግዚአብሔር ነገ ኃይለኛ ዶፍ ይጥላል ብሏችሁ ጠዋት 4 ሰዓት ላይ ከዚህ በፊት ታይቶ ማይታወቅ እልም ያለ የበረሃ ፀሐይ ሊወጣ ይችላል። ሌላ ጊዜ እንኳን ሆኖ ማያውቅ ማለት ነው። እልም ያለ ሊወጣ ይችላል። ከዛ እምነት ምንድን ነው የሚያደርገው? ጌታ ሆይ ብለህ ነበር አይደለም የሚለው እዛ ጠራራ ፀሐይ ላይ ይወጣል። እስቲ አሜን፣ ክብር ለጌታ ይሁን። አንቺ ፀሐይ ይላል ውሸትሽን ነው። እስቲ አሜን፣ እስቲ አሜን። እንዲህ ቢከረም ፀሐዩ እንዲህ ቢገንም ፀሐዩ ውሸቱን ነው ይላል። እስቲ አሜን። እግዚአብሔር ተናግሮኛል ምን ብሎ? ይዘንባል ብሎ። እስቲ አሜን። የት ላይ ቆሞ? ፀሐዩ ላይ ቆሞ፣ ምድረ በዳው ላይ ቆሞ፣ ተቃራኒው ነገር ላይ እሱ ላይ ቆሞ ውሸትን ነው ይላል። እኔ ማምነው ይላል የእግዚአብሔርን ቃል ነው። እስቲ አሜን፣ እስቲ አሜን። አሁን የማይሆን ሳይሆን የሰማሁትን አምላኬ የነገረኝን እሱን አምናለሁ ይላል። ውሸትን ነው ይላል። እስቲ አሜን። እግዚአብሔር ይዘንባል ብሏል፣ ይዘንባል። እስቲ አሜን፣ እስቲ አሜን። ለኢትዮጵያ እንደዚህ የሚቆሙ ሰዎች ያስፈልጋሉ። አሁን እንደዚህ ጸንተው የሚቆሙ ሰዎች ያስፈልጋሉ። የምናየው ሌላ ነው፣ አዎ። የተነገረልን ሌላ ነው፣ አዎ። እየሆነ ያለው ሌላ ነው፣ አዎ። የተስፋ ቃላችን ሌላ ነው፣ አዎ። ስለዚህ በዚህ ነገር ላይ ቆመው ውሸትን ነው የሚሉ እስቲ አሜን፣ እስቲ አሜን። ሀገሬ ታብባለች የሚሉ፣ ለሀገሬ መልካም ይሆናል የሚሉ፣ ለሀገሬ እግዚአብሔር እንደተናገረላት ይሆናል የሚሉ የእምነት ሰዎች ሊነሱ ይገባል። እስቲ አሜን። ያየነውን ሳይሆን የሰማነውን የምናምን ሰዎች ነን። ሃሌሉያ። መንፈሳዊ ሰው ማለት ያየውን ሳይሆን እየሆነ ያለውን ነገር እሱን የሚቀበል ሳይሆን ከእግዚአብሔር የሰማውን እሱን የሚያምን ነው። እስቲ አሜን። ከእግዚአብሔር ሰምቻለሁ የሚል አለ። ከእግዚአብሔር ሰምቻለሁ የሚል አለ። ስለ ሕይወቴ ስለ ወደፊቱ ከእግዚአብሔር ሰምቻለሁ የሚል አለ። ሃሌሉያ። እውነት ነው። እየሆነ ያለ ሌላ ነው። እውነት ነው። እየተተገበረ ያለ ሌላ ነው። እየዳሰስነው ያለው ሌላ ነው። በዙሪያችን
እስቲ አሜን። እግዚአብሔር ያለው ይሆናል። እግዚአብሔር የተናገረው እሱ ይሆናል። እግዚአብሔር የተናገረው እሱ ይፈጸማል። አንተን የሚወርስህ እግዚአብሔር የተናገረው ነው። በአንተ ህይወት የሚገለጠው እግዚአብሔር ያወራህ ነው። ሃሌሉያ! ማንም ባልነበረበት ሰዓት በምድረ በዳ ለብቻ ያወራህ አምላክ እሱ ይፈጸማል። እሱ ይፈጸማል። እግዚአብሔር ያወራ የተናገረ ነገር፣ ለልብህ የተናገረው ነገር እሱ ነገር ይፈጸማል። አዎ አይመስልም፣ ዛሬ አይመስልም። ሁኔታዎች ዛሬ እንደዛ አይመስሉም፣ ግን ይሆናል። አሜን። ግን ይሆናል። አሜን። ስለ ልጆችህ እግዚአብሔር ያወራው ይሆናል። አሜን። ስለ ልጆችህ እግዚአብሔር ያወራው ይሆናል። አሜን። ዛሬ ልጆች በእነዛ ነገሮች ላይ ሆኑ ይችላሉ፣ ግን እግዚአብሔር ያለው ነገር እሱ ይሆናል። አሜን። ሃሌሉያ። አሜን። አንድ ነገር እናምናለን፣ እሱም እግዚአብሔር የተናገረው፣ እሱም እግዚአብሔር ያወራው። አሜን። ሃሌሉያ። ኢዮብ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል። ኢዮብ ምዕራፍ 2 ቁጥር 9 ላይ ሚስቱም እስካሁን ፍጹምነትህን ይዘሃልን? እግዚአብሔርን ስደብና ሙት አለችው ይላል። ሰድበ ምን በል? ሰድበ ምን በል? እናንተ እንዲህ ይመከራል እንዴ? እንዲህ ይመከራል እንዴ? ሰድበ ሙት። ሞት ወዴት ነው የሚሄደው? ያንዳንድ ሰው እኮ ምክር በጣም የሚገርም ነው። ከእግዚአብሔር ጋር አጣልቶ ለእግዚአብሔር ይልካል። ስደብና ሙት አለችው። ስደብና ሙት። ለምን? ኢዮብ ላይ እየተከታተለ በጣም ነው እኔ የሰይጣን ክፋት መታወቅ ኢዮብ መጽሐፍ ላይ ነው። አንድ ነገር ከሆነ በኋላ ልክ ያኛው ተናግሮ ሲጨርስ ማገገሚያ ጊዜ ሳይኖረው ከዛ ትንሽ ጠንከር ሳይል ያንን እንደጨረሰ የሌላኛው ግር ይገባል። አንተ ደግሞ ሌላ መርዶ ይነግረዋል። ያኛውን ሰምቶ እንደጨረሰ ደግሞ ሌላኛው ይገባል። ልክ በር ላይ ቆሞ ወረፋ የሚጠብቁ ነው የሚመስሉት። ሲጨርስ ነው የገባው። ኢዮብ የነበረውን ነገር ሳስብ ራሱ በጣም የሚገርም ሰው ነው። 500 ጥማድ በሬ ነበረው ይላል። ኤልሳ ስንት ጥማድ ነበረው? 12 ጥማድ አይደል? 12 ጥማድ ነበረው ኤልሳ። ኢዮብ ስንት ነበረው? ስንት ነበረው? 500። በእርግጠኝነት የኢዮብን ግዛት ብናየው በዛን ጊዜ ማለት ነው አዲስ አበባን የሚያክል የኢዮብ ነው። አንተ ከጌታ ጋር 90 ካሬ ካልተሰጠኝ ትጨቃጨቃለህ። ምን አለ ጌታ አንተ ባለጸጋ ነህ 250 ብትሰጠኝ ምን አለበት? ደግሞ በሰባኪ ይመጣና አታሳንሰው ሲል ትገባና ቤት ጌታ ሆይ 500 ለአንተ ቀላል። ኢዮብ አዲስ አበባን የሚያክል ነበር። 500 ጥማድ በሬዎች ነበሩ ሲል 500 ጥማድ የሚያርሰው መሬትም ነበረው ማለት ነው። ያሁላ ግመል የሚያሰማራበት ቦታ አለው ማለት ነው። ያሁላ ፈረስ፣ ያሁላ አህያ የሚሰማራበት፣ ያሁላ በግ የሚሰማራበት ቦታ አለው ማለት ነው። ክብር ለጌታ ይሁን። አሜን። ባሪያዬን ኢዮብን አየሁን ሲለው አንድ ቀን እሱማ እንዳበስተውለት እንዲህ ባለጠጋ አድርገው እንዲህ ባርከው እንዴት አያከብርህ? እንዴት አያከብርህ? እኮ ብትነካው እኮ ይሄን ብትወስድበት ይሰድብሃል። ሴጣን ምን ብሎ እንደተወራረበ ታውቃለህ? ይሰድብሃል። ሚስቱስ ምን አለች? ስደብና ሙት። አየህ እንደ ኮኔክት እንደሚያደርግ አንዳንድ ሰው። ኢዮብ ሁሉን ከሰማ በኋላ ሁሉን ከጨረሰ በኋላ እንደተውት 10 ልጅ ሞት በአንድ ቀን አይከብድም? ደግሞ ያንዳንዱ ጥፋት የሚገርመው አሁን ልጆቹ ለምሳሌ ልጆቹ ሲጠፉ አውሎ ንፋስ ነው ቤቱን መታው የሚለው ማለት ነው። ተሰብስበው በድግስ ላይ ያሉ አውሎ ንፋስ። ደግሞ ሌላ አለ እሳት ወርዳ በላቸው የሚል ማለት ነው። እንደው ሌባ ዘረፈው እንትና እንኳን ጥሩ ነገር ነው። እሳት ከሰማይ እሳት ወርዳ በላቸው ስትባል
አንተ በጽድቅ በታማኝነት ለቆምክለት ጌታ ተስፋዬ ብለህ ያሰብከው ጌታ ከሰማይ እሳት ወርዶ በላው ስትባል ምን ትላለህ? ኢዮብ ግን እንደዚህ ያለ ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴን ተመልሼ ወደዛ ሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ለዘላለም የተባረከ ይሁን። እስቲ አሜን፣ እስቲ አሜን። ይሄን ሁሉ ከጨረሰ በኋላ ነው እቺ ሴት መጣችና እስካሁን ፍጹምነትህን ይዘሃል? ይሄ ሁላ ሆኖ ኢዮብ እስካሁን አለ፣ እስካሁን ጻድቅ እንደሆንክ አለ፣ እግዚአብሔርን እያመሰገንክ አለ፣ እግዚአብሔርን እየባረክ አለ፣ አሁንም ቸርቸስ ትላለህ፣ አሁንም ጌታ ጌታ ትላለህ፣ አሁንም እሱን ተስፋ ታደርጋለህ፣ ስደበውና ሙት አለችው። ዕብራውያን 11 ቁጥር 13 ላይ አንድ ቃል አለ። እነዚህ ሁሉ ይላል 11:13 እነዚህ ሁሉ አምነው ሞቱ ይላል። እስቲ አሜን በሉ። አሜን። እስቲ አሜን በሉ። አሜን። ሰው ስደብና ሙት ካለ ማለት ነው። ስደብና ሙት ካለ እኔ ዛሬ እላችኋለሁ አምናችሁ ሙቱ። አሜን። አምናችሁት ጌታን ሙቱ። አሜን። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶች ሆነው መጻተኞች ሆነው እንዲሁ ታመኑ ይላል። ክብር ለጌታ ይሁን። አሜን። ስድስተኛ እምነት ዘር ነው። እምነት ዘር ነው። ሉቃስ 17:6 ላይ ጌታም አለ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ሾላ ተነቅለህ ወደ ባህር ተተከል ብትሉት ይታዘዝላችሁ ነበር አለ። ምን ያክል ቢኖራችሁ? የሰናፍጭ ቅንጣት ያክል እምነት ቢኖራችሁ። የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ሲል እዚህ ጋር ስለ ትንሽነቷ አይደለም የሚያወራው ስለ ፖቴንሻሏ ነው። ስለ አቅሟ የሰናፍጭ ቅንጣት የምትባለው ዘር ስላላት አቅም ነው የሚያወራው። የዛችን አቅም የሚያክል እምነት በውስጣችሁ ቢኖር፣ ለምን? እምነት ዘር ስለሆነ። ያቺ የሰናፍጭ ቅንጣት ብዙ ጊዜ ይሄ ቃል አይገባኝም ነበረ። የሰናፍጭ ቅንጣት የሰናፍጭ ቅንጣት በምድር ላይ ከሁሉም ያነሰች ነች፣ ግን በምድር ላይ ተወድቃ በበቀለች ጊዜ ባደገች ጊዜ ከዛፎች ሁሉ ትበልጣለች የሚለው እንዴት ነው? ከዛፎች የምትበልጠው? እኛ የምናውቀው የሰናፍጭ ዘር እዚህ አካባቢ ምናምን የሚደርስ ነገር ነው እና እንዴት ነው ከዛፎች የምትበልጠው? ወፎች ሁሉ መጥተው ይተቀመጡባታል ምናምን የሚል ቃል አለና እንዴት ነው ብዬ ገረም ነበር። ከዛ ጎግል ላይ ገብቼ ሰርች አደረኩ። ረጅም ጊዜ ሆኖታል በጣም ሰርች ሳደርግ እነሱ ሀገር ያለው የሰናፍጭ ዘር ለካ ሌላ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እልም ያለ ዛፍ ነው። አንተ ጌታ እያወራ ያለው ስለዛ ስለ ግንዱ እንዴት ያንን የሚያክል ግንድ እንደሚሆን፣ እንዴት ለሌላው ጥላ እንደሚሆን፣ እንዴት ዛፍ እንደሚሆን፣ እንዴት ለሌላው ማረፊያ እንደሚሆን እቺን የሚያክል እምነት በውስጣችሁ ቢኖር እምነት ዘር ስለሆነ ማለት ነው። ይሄንን ያክል እንደዚህ አይነት ቢኖር ቆላስይስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ የእግዚአብሔር ቃል በሙላት ይኖርባችሁ ይላል። ልክ ዘር በመልካም መሬት ላይ ተዘርቶ እንደሚበቅል የእግዚአብሔር ቃል በሙላት ሲኖርብን እምነት በህይወታችን ይበቅላል። እስቲ አሜን። የሰው ዘር በምድር ላይ ተዘርቶ እንደሚበቅል የእግዚአብሔር ቃል በሙላት በእኛ ውስጥ ሲኖር እምነት ይበቅልብናል። ሎጎስ ማለት የተጻፈው የእግዚአብሔር ቃል ማለት ነው። ሬማ ማለት ደግሞ ስለ አንተ ከዚህ ከመጽሐፉ ላይ ስለ አንተ በቀጥታ እግዚአብሔር የተናገረህ ማለት ነው። በሌላ አማርኛ ስለ አንተ የተነገረ የትንቢት ቃል ማለት ነው። ይሄ ስለ አንተ የተናገረው የእግዚአብሔር ቃል ወደ አንተ ህይወት ደግሞ ሲመጣ ሬማ የሆነው ቃል ወደ አንተ ደግሞ ሲመጣ እምነትህ ያድጋል። በተነገረህ በትንቢት ቃል ደግሞ በሱ ቃል ስትንቀሳቀስ እምነትህ ያፈራል።
ሎጎስ የሆነውን የእግዚአብሔርን ቃል ስትሞላ እምነት ይበቅላል። ሬማ የሆነውን የእግዚአብሔርን ቃል ስትይዝ እምነት ያድጋል። በተነገረህ በእግዚአብሔር ቃል በሬማው ቃል ደግሞ መንቀሳቀስ ስትጀምር እምነትህ ያፈራል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህንን ትእዛዝ አደራ ሰጣለሁ ይላል። አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ። ክብር ለጌታ ይሁን። እግዚአብሔር ተናግሯቸዋል። ከእግዚአብሔር የሰማችሁት ነገር አለ። ከእግዚአብሔር የተቀበላችሁት ነገር አለ። ጢሞቴዎስ ከእግዚአብሔር የሰማው ነገር አለ። ከእግዚአብሔር የተቀበለው ነገር አለ። እግዚአብሔር ስለሱ ትንቢትን አንጥቶለታል። ስለዚህ ስለሰማኸው ትንቢት ይለዋል በሱ መልካም ጦርነትን ትዋጋ ዘንድ፣ በሱ ትጋደል ዘንድ ይህን አሳስብሃለሁ፣ ትእዛዝ እሰጥሃለሁ። ምሳሌ 18 ከ20 እስከ 21 እንደዚህ ይላል፣ የሰው ሆድ ከአፉ ፍሬ ይሞላል። የሰው ሆድ ከምኑ ይሞላል? የሰው ሆድ ከምኑ ፍሬ? ከአፉ ፍሬ ይሞላል። ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይሄ የመጣችሁበት መንፈሳዊ ዓለም፣ ይሄ ያላችሁበት መንፈሳዊ ዓለም ንግግር ቃል በቃል የሚሰራ ዓለም ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ያው እግዚአብሔር ራሱ መጀመሪያ ምንም ባልነበረ ጊዜ ምንን ያወጣው? ምንን የተናገረው? ነገሮችን ለመስራት ምንን የተናገረው? ቃልን የተናገረው። እዚህም ክፍል ላይ የሚለው ምንድነው? የሰው ሆድ ከአፉ ፍሬ። ሌላው ምንድነው የሚለው? ከእጁ ስራ ይጠግባል ነው የሚለው። መጽሐፍ ቅዱስ ምን ይላል? ከአፉ ፍሬ ይጠግባል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የወደዷትም ፍሬዋን ይበላሉ። ክብር ለጌታ ይሁን። ክብር ለጌታ ይሁን። የወደዷትም ፍሬዋን ይበላሉ። በሕዝቅኤል ምዕራፍ 37 ከ1 እስከ 4 37 ከ1 እስከ 4 ላይ የእግዚአብሔርም እጅ በላዬ ነበረ ይላል። እስቲ አሜን። የእግዚአብሔርም እጅ በላዬ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶች በሞሉባቸው ሸለቆች መካከል አኖረኝ፣ በእርሱም አንጻር በዙሪያው አሰፈረኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እጅግም ደርቀው ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አለው። እርሱም እንደዚህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ ይላል። እስከ ቁጥር 4 ድረስ ያለው እግዚአብሔርም በመንፈሱ አወጣኝ ይልና፣ ክብር ለጌታ ይሁን። ክብር ለጌታ ይሁን። ዳዊት ምን ይላል? ወደ ሰፊ ስፍራ አወጣኝ ወዶኛልና አዳነኝ ይላል። ወደ ሰፊ ስፍራ አወጣኝ። የእግዚአብሔር እጅ በእኔ ላይ ነበረች ይላል። በእኔ ላይ ነበረች ካለ በኋላ የእግዚአብሔር መንፈስ አወጣኝ ይላል። ክብር ለጌታ ይሁን። ሁላችንም አሁን የምንጠብቀው ነገር አለ። የእግዚአብሔር መንፈስ ሲያወጣ ወዴት ያወጣል የሚለው ማለት ነው። አወጣኝ ይልና የት እንደወሰደው ታውቃላችሁ? ወደ ሸለቆ ስፍራ። ምን አይነት ሸለቆ ስፍራ? በአጥንት ወደ ተሞላ ሸለቆ ወዳሉበት፣ በሸለቆ ውስጥ አጥንት ወደ ሞላበት ወደዛ ስፍራ ወሰደኝና በመካከላቸው አኖረኝ ይላል። ወደዚህ ቢዞር አጥንት፣ አስክሬን፣ ሬሳ በሬሳ አጽም ነው። በዚህ ጋር ወደዚህ ቢዞር አጽም ነው፣ ወደዚህ ቢዞር አጽም ነው፣ ወደዚህ ቢዞር አጽም ነው። እዛ በእነሱ መካከል አስቀመጠኝ የእግዚአብሔር መንፈስ። ይሄ ብቻ አይደለም፣ ከዛ እየዞረ ደግሞ አሳየኝ። ከዛ ሕዝቅኤል የተገነዘበውን አንድ ነገር ይናገራል። ምን ይላል? እጅግ ብዙ ነበሩ ይላል። ሁለተኛስ እጅግ ደግሞ ደርቀው ነበር። ድርቀትም አለ። ይሄ ደግሞ እጅግ ደርቀው ነበር ይላል። ከዛ እግዚአብሔር አንድ ነገር ተናገረው። የሰው ልጅ ሆይ እነኚህ አጥንቶች በሕይወት ይኖራሉ ወይ ያለው። ክብር ለጌታ ይሁን። አሁን
አይ ይሄማ ማይቻል ነው እንዳይል እግዚአብሔር ሁሉን ቻይ ነው ብሎ ሰብኳል። አይ እነኝማ ይሆናሉ ይኖራሉ ቤት እንዴት ሆኖ ክብር ለጌታ ይሁን። ስለዚህ እንደዚህ ያለ ጌታ ሆይ አንተ እስቲ አንድ ሰው እግዚአብሔር አንተ ታውቃለህ ይበል። እግዚአብሔር አንተ ታውቃለህ ይበል። ሃሌሉያ አሜን። እግዚአብሔር ሆይ አንተ ይሄንን ታውቃለህ። ከዛ እግዚአብሔርም እንደዚህ ያለው እርሱም እንዲህ አለኝ በእነዚህ አጥንቶች ላይ ትንቢት ተናገር እንዲህም በላቸው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። የእግዚአብሔርን ቃል ስሙ። የእግዚአብሔርን ቃል ስሙ። አልገባችሁ የሁላችሁ አንደኛ ሸለቆ ነው። ሁለተኛ በአጥንት የተሞላ ሸለቆ ነው። ሶስተኛ እጅግ ብዙ ናቸው። አራተኛ እጅግ ደርቀዋል። ለነኚህ ምን በላቸው አለ? የእግዚአብሔርን ቃል አንድ ነገር ልጠይቃችሁ ለመስማት ምን ያስፈልጋል? ጆሮ አላቸው እንዴ? እንዲህ ማይታሰብ ነው። ጆሮ እንደዚህ ለመለመ የተገጠመ ማይታሰብ ነው። አጥንቱ እንኳን እጅግ የደረቀ አጥንት ነው። እስቲ አሜን አሜን። እስቲ አሜን አሜን። የእግዚአብሔርን ቃል ስሙ በላቸው አለ። ሃሌሉያ ለካ የእግዚአብሔርን ቃል የማይሰማ የለም። እኔ ገባኝ ነገር ይሄ ነው። ጆሮ ባይኖረው እንኳን የእግዚአብሔርን ቃል የማይሰማ የለም። ይኸውልህ ያንተ ጉዳይ እግዚአብሔርን ቃል ይሰማል። አሜን። ግዑዝ የምትለው ያ ነገር እሱ የእግዚአብሔርን ቃል ይሰማል። አሜን። እሱ የእግዚአብሔርን ቃል ያደምጣል። አሜን። የኔ ጉዳይ እጅግ ብዙ ነው የምትለው እሱ የእግዚአብሔርን ቃል ይሰማል። አሜን። የኔ ነገርማ ሸለቆ ነው በቃ ጉድጓድ ውስጥ ነው ያለው የምትለው እሱ የእግዚአብሔርን ቃል ይሰማል። አሜን። የኔ ነገርማ እጅግ የደረቀ ነው የምትለው እሱ የእግዚአብሔርን ቃል ይሰማል። እስቲ አሜን። ኢየሱስ እንደዚህ አለ እኔ የምነግራችሁ ቃል ሕይወትም ነው መንፈስም ነው። እስቲ አሜን። እስቲ አሜን። እኔ የምነግራችሁ ቃል ሕይወትም ነው መንፈስም ነው። መንፈስ ቅዱስ ምንድነው ብትለኝ ለሙታን ሕይወትን የሚሰጥ ነው። እስቲ አሜን። እስቲ አሜን። አንተ የእግዚአብሔርን ቃል ስታውጅ፣ አንተ የእግዚአብሔርን ቃል ስትናገር ከእግዚአብሔር ቃል ጋር አብሮ የሚሄድ ሕይወትና መንፈስ አለ። እስቲ አሜን። እስቲ አሜን። ለደረቀው ነገር ሕይወትን የሚሰጥ ያበቃለት ለተባለው ነገር አከተመ ለሚባለው ነገር እሱ የእግዚአብሔርን ቃል ይሰማል። እሱ የእግዚአብሔርን ቃል ያዳምጣል። አንተ ስትናገር ነገር ይለመልማል። አንተ ስትናገር ሃሌሉያ ሃሌሉያ። እንዲህ አለ እኔም መናገር በጀመርኩ ጊዜ አለ ታላቅ ድምፅ ሆነ። እስቲ አሜን። እስቲ አሜን። አንደኛው እጁ እዛ ተወርውሯል። ሌላኛው አካሉ እዛ ተወርውሯል። ሌላኛው እግሩ እዛ ተወርውሯል። እሱ ግን የእግዚአብሔርን ቃል ሲናገር ሃሌሉያ ሃሌሉያ። አንደኛው እጅ እየበረረ መጣ አካሉ ፍለጋ። እስቲ አሜን። እስቲ አሜን። ተበታትኖ ያለውን አካሉን ፍለጋ መጣ። እግር ደግሞ ከዛ ሰፈር መጣ። እስቲ አሜን። የጀርባ አጥንት ከሌላ ሰፈር መጣ። መጡ እያንዳንዱ ጋጋጋጋጋጋጋጋ። እስቲ አሜን። እስቲ አሜን። አጥንት ከአጥንት መገጫጨት ጀመረ። አሳልፈኝ እያለ እስቲ አሜን። በዚህ ጋር ነኝ ማልፈው እያለ ቅድሚያ ለኔ እያለ መገጫጨት ጀመረ። እስቲ አሜን ሃሌሉያ። አንተ የእግዚአብሔርን ቃል መናገር ስትጀምር ነገሮች እንደዚህ ይንቀሳቀሳሉ። ነገሮች አበቃለት ያልካቸው ነገሮች አከተመ ያልከው ነገር መንቀሳቀስ ይጀምራል። ታላቅ ድምፅ ይሆናል። እስቲ አሜን። አንተ ተናገር እንጂ። ክብር ለጌታ ይሁን። ለዚህ ነው መጽሐፍ ቅዱስ ምላስና ሕይወት በከንፈር እጅ ነው የሚለው። በከንፈር እጅ ነው የሚወዳትም ከፍሬዋ ይጠግባሉ። እስቲ አሜን። እስቲ አሜን ሃሌሉያ። ዛሬ የኔ ፍጻሜማ እንደማንም አይሆንም የሚል ሰው አለ። የኔ ፍጻሜማ እንደ ተራ ሰው አይሆንም የሚል አለ። የኔ ፍጻሜማ እና አበበ እና መሐመድ እንደፈጸሙት አይሆንም የሚል አለ። የኔ ፍጻሜ ልዩ ነው የሚል አለ። እስቲ አሜን
አልገባችሁም ያለው ሰዎች ሆነው አይደለም የሚሉት የሆነው እኮ አሮጊቶች አይደለም የሆነው ሽማግሌዎች አይደለም የሆነው ህፃናት አይደለም የሆኑት የሆኑት ታላቅ ሰራዊት ነው። እስኪ አሜን ትላንትና ደረቅ አጥንት የነበረ ትላንትና ሞቷል የተባለ ትላንትና ነገሩ አበቃ የተባለ ዛሬ ግን ሰራዊት ሆኖ ቆመ። እስኪ አሜን ሊዋጋ ሰራዊት ሆነ ይችላል ጌታ ተስፋ የቆረጥክበት ነገር አከተመ ያልከው ነገር የደመደምክበት ነገር ሰራዊት ሆኖ ሊያቆመው ይችላል። እግዚአብሔር ይችላል። ሃሌሉያ ስላንተ ሊዋጋ እስኪ አሜን ስላንተ ሊዋጋ ሞቷል ያልከው ነገር እኮ ነው። አንተ ሞቷል ያልከው ነገር እኮ ነው። እስኪ አሜን ሞቷል ያልከው አልዓዛር ይነሳና መሳሪያውን ይዞ እስኪ አሜን ሃሌሉያ ሞቷል ይሸታል የተባለው አልዓዛር በሕይወት ይነሳና እንደገና ጎራዴውን ይታጠቃል። እስኪ አሜን እንደገና ጦሩን ይሰብቃል። እስኪ አሜን ታላቅ ሰራዊት ሆኖ ይነሳል። እግዚአብሔር ይችላል። የታመንከው ጌታ ሕይወትን የሰጠኸው ጌታ ይችላል። ስለ አብርሃም ሲናገር መጽሐፍ ቅዱስ እንደዚህ ይላል። ስለ አብርሃም ሲናገር ሮሜ ምዕራፍ 4 ቁጥር 17 ላይ ስለ አብርሃም ሲናገር እንደዚህ ይላል። ለብዙ አሕዛብ አባት አደረግሁ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳልገው አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ተባለ ይላል። እስኪ አሜን። ስለ አብርሃም ጌታን ሲያውቀው እንደዚህ ነው የሚያውቀው። እኔ ማውቀው ጌታ እኔ ማመልከው ጌታ እስኪ አሜን በል። የቆምኩለት ጌታ ከዘመዶቼ ከሰፈሬ ከሀገሬ ተለይቼ የወጣሁለት ጌታ እሱ ጌታ ምን አይነት መሰለህ አለ። እስኪ አሜን እሱ ለሙታን ሕይወትን ይሰጣል አለ። እስኪ አሜን ለሞተው ነገር ሕይወትን ይሰጣል። የኔ ጌታ ይሄ ነው ጌታ እኔ ታመንኩት ይሄ ነው አለ። እኔ ማውቀው ይሄንን ነው አለ ለሙታን ሕይወትን በሚሰጥ እስኪ አሜን ክብር ለጌታ ይሁን። ይኸውልህ መጽሐፍ ሲናገር ምን ይላል? ሊሰዋ ሲሄድ ሲል እናንተ እዚህ ቆዩን ይላል። እኔና ልጄ ሰውተን ምን እንላለን? እንመለሳለን። እስኪ አሜን ሰውቼ እመለሳለሁ አይደለም ወይም ሰውተን እመለሳለሁ አይደለም ያለው እንደዚህ ነው። ሰውተን ምን እንላለን? ሃሌሉያ አሜን ሃሌሉያ ሰዋለሁ። እግዚአብሔር እንደተናገረው እግዚአብሔር እንዳለው ሰዋለሁ። ግን አንድ ነገር አውቃለሁ፣ ግን አንድ ነገር አምናለሁ። እኔ ሰዋሁትን እሱ ደግሞ ያስነሳዋል። ሃሌሉያ እሱ ደግሞ ያስነሳዋል። ስለዚህ እንደዚህ ያለ አብረን እንመጣለን። እስኪ አሜን ያመንኩት ጌታ ለሙታን ሕይወትን የሚሰጥ ነው። ለሙታን ሕይወትን የሚሰጥ ነው። ሁለተኛ እንደዚህ ያለ እኔ ያመንኩት ጌታ የሌለውን ነገር እንዳለ አድርጎ የሚጠራ እስኪ አሜን። አይገርማችሁም? መሬት ትሁን ሲል ምድር ትሁን ሲል ምድር የምትሆንለት ጌታ። ከዚህ በፊት ምድር ብሎ ሲጣራ ራሱ ያለች አትመስልም? ከሆነ ነገር ውስጥ ተደብቃ የምትመጣ አትመስልም? አስቴር ብለህ ከተጣራ አስቴር እዛ ቤት አለች ማለት ነው አይደል? ዮሴፍ ብለህ ከተጣራ ዮሴፍ የሆነ እንትን ውስጥ አለ ማለት ነው። እሱን ነው መጣው። የኔ ጌታ ግን ልዩ ነው አለ። እስኪ አሜን። ዮሴፍም የለም አስቴርም የለችም። የለም ግን እሱ ይጠራዋል። የለም እኮ ነገሩ
ይችላል። በእናንተና ህይወት ታይቶ ላይታወቅ ይችላል። እኔ አይገባኝም። እኔ የሚገባኝ ነገር አንድ ነው። ያመነው ጌታ የሌለውን እንዳለ አድርጎ የሚጠራ ነው። እስቲ አሜን። አብርሃም ያመነው ይሄንን ጌታ ነው። ለሙታን ህይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ በእግዚአብሔር። እስቲ አሜን። ዳዊት ደግሞ ያመነው ይሄንን ነው። እረኛዬ ማን ነው አለ? እረኛዬ ማን ነው አለ? እግዚአብሔር ነው። ከዛስ የሚያሳጣኝም ምንም የለም። እስቲ አሜን፣ እስቲ አሜን። እስቲ አንድ ሰው ምንም የለም ይበል። እስቲ ምንም የለም ይበል። እስቲ ምንም የለም ይበል። ሃሌሉያ፣ ሃሌሉያ። እረኛዬ ነው እሱ አለ። እረኝነት እንዳዊት ጠንቅቆ ያውቀዋል። እረኝነት ምን ማለት እንደሆነ ጠንቅቆ ያውቀዋል። አንድ አንበሳ ሲመጣ አለ ከበጎቼ መካከል አንዱን ይወስዳል አለ። ከዛ በኋላ እከተለዋለሁ አለ። እሺ አሜን፣ እሺ አሜን። ማንን ነው የሚከተለው? ማንን ነው የሚከተለው? አንበሳውን። ሃሌሉያ። ዳዊት ብላቴና ነው፣ ነገር ግን እረኛ ስለሆነ አንበሳውን ይከተለዋል። እንዲወስደው አይፈቅድለትም። ሃሌሉያ። ከዛ ደርስበታለሁ፣ ይይዘዋለሁ፣ እንደ ጠቦት ገነጣጥለዋለሁ። እስቲ አሜን፣ እስቲ አሜን። ምን ማለቱ መሰለህ? እግዚአብሔር እረኛዬ ነው ሲል ምን ማለቱ መሰለህ? በእኔ ላይ የሚነሳውን ይገነጣጥለዋል። ሃሌሉያ። እኔን ሊያጠቃ የመጣ እኔን ሊያጠፋ የመጣ እሱ እረኛዬ ስለሆነ፣ ሃሌሉያ፣ እረኛዬ ስለሆነ እሱ ይገነጣጥለዋል፣ እሱ ይበቀለዋል። የሚያሳጣኝም ሃሌሉያ። 27:1 ላይ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ እስቲ አሜን፣ እስቲ አሜን። እግዚአብሔር ብርሃኔና ደግሞ መድኃኒቴ ነው። ስለዚህ የሚያስፈራኝ ማን ነው? ማን ነው? እስቲ ና ብቅ በል። ማን ነው? ሃሌሉያ። ቁጥር 3 ላይ እዛው ላይ እንደዚህ ይላል፣ ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እስቲ አሜን፣ እስቲ አሜን። በመድኃኒቴ ጌታ እስቲ አሜን። በብርሃኔ በእረኛዬ በዚህ እተማመናለሁ። እሱ መታመኛዬ ነው። ስለዚህ ሰራዊት ቢሰፍርብኛል አንተ ሄይ እስቲ አሜን። አንድ ሁለት ሰው ሶስት ሰው አይደለም እኮ 10 ሰው 20 ሰው አይደለም። ሰራዊት ቢሰፍርብኝ ሄይ ኢየሱስ ጌታ፣ ኢየሱስ ጌታ። ሰራዊት ቢሰፍርብኝ ልቤ አይፈራም። ለምን? እሱ እረኛዬ ነው። እሱ እረኛዬ ነው። እሱ እረኛዬ ነው። ክብር ለጌታ ይሁን። ሰዓታችን ባይሄድ በቀጠልኩ ደስ ባለ። ክብር ሁሉ ለጌታ ይሁን።